ማለት ስደውል ሳወራ እንደዚህ ስጫወት ምንም አይመስላትም። ምክንያቱም እንደማያሳየው ቤት ውስጥ ሆኜ ነው። ገባሽ? ተደብቄ አይደለም፣ የሆነ ቦታ ሆኜ አይደለም ምናምን ምናምን። እንደሱ አይነት መኖር ሌላ ደውሎ መጨቃጨቅ ምናምን የሚባል አንተም ደግሞ እንደዚህ ሄደ ከሴት ጋር ምናምን የምታደርግም አይደለም። አይ ፎርዋርድ እምልሽ የእኔ ሸገር ልጅ ነኝ ማለት ጥርጣሬ ውስጥ የሚከት ነገር አታረግም። ጥርጣሬ አሁን ለምሳሌ ጥርጣሬ ውስጥ የሚከት ነገር ስለ ሄደ ሁሌ ቤት አታመሽም፣ ባር ሄደ አታመሽም፣ አክልሽ ጓደኛ ያከለ ጓደኛ ማምሸቱ ይሄ ውጭ መውጣቱ እሱ ነገር ስለማታረግ እቤት ቁጭ ብለህ ለእኔ የምሽት ሰው አይደለሁም። ከበፊትም ሆም ባዲ አሁን ወንድ ልጅ የምትወጂው ከሆነ እውነት ለወደፊት ለአንቺ ሆም ባዲ መሆን አለበት። ለወደፊት ነው ማወራሽ። ሆም ባዲ ስልሽ ቤቱን የሚወድ ቤት የሚል ምናምን ሰው ብዙ የምትጨቃጨቂው ነገር የለም፣ የሚያሳይሽ ነገር የለማ፣ የሚዋሽሽ ነገር የለማ። ገባሽ? ውጭ የሚል ባርባር የሚል ጓደኞች የሚያበዛ ሰው በተአምር ቤተሰብ መመስረት የለበትም። ምክንያቱም ጨፍሮ አልጨረሰም፣ ወሬ አልጨረሰም፣ ጨፍሮ አልጨረሰም። ዜርስ ኖ ፖይንት። ከገባሽ መቃጠል ነው። ልትወጂው ትችያለሽ፣ ምን ታያለሽ፣ ግን መጨረሻው አንቺ ነው የምትጎጂው። ጓደኛ የሚያበዛ ባር የሚያበዛ ወንድ በፍጹም ላይፍሽ ውስጥ አታስገቢ። የፈለገ ነገር ብትወጂው ነው፣ አልበሰለም። ስለዚህ ግን ቤቱን የሚል ምን ይዤ ልምጣ፣ የት ነው ያለሽው፣ ነይ እንውጣ ምናምን ቢልን እኔ አሁን አንዳንዴ ወጥቼ ደውዬ ነግራዬ የት ነው ያለሽው እላታለሁ። በቃ እዚህ ቦታ ላይ አብረን ፑል ተጫውተን ተሳስቀን ምናምን ገባሽ? እንደዚህ አይነት ነገር አለ፣ ደስ ይለኛል። እና ጓደኛ ማለት አሁን ብዙዎች ባሎቻቸው ጓደኛቸው አይደለም። ጋር ቤ ፍሬንድ ባልሽ ጓደኛሽ መሆን አለበት። ጓደኛሽ እኮ ነበረ። ይረሱታል። አንዳንዱ ልጆች በመሀል ሲመጡ የእነሱን ፈን ኮምፕሊትሊ ይረሱታል። ባልም የራሱ ኃላፊነት ይዞ ይሄዳል፣ ሚስትም የራሷን ኃላፊነት ይዛ ትሄዳለች። በመሀል ያለው የነሱ ኮኔክሽን እየቀረ ይሄዳል። ለዚህ ነው በአበሻ ሁለቱም ቶሎ የሚሰለቻችሁ። ጓደኝነቱ መቅረት የለበትም። ጓደኝነቱ ከቀረ ትዳሩ በቃ ለዛ ያጣል። ስለዚህ ለዛ ማጣት የለበትም። ብዙ ፍቅር ለዛ የሚያጣው ጓደኝነት ሲቀር። ስንት ዓመታችሁ ነው? 18 ወደ 19 እየሄደ ገባሽ? ያ ነው ቀላልም ነው። ገባሽ? ሌላ ሰው ለመድመድ ይደክማል። ግን ምናልባት ዮኒ ኢትዮጵያዊ ብትሆን ወይ ሀበሻ ሴት ብትሆን ወይ ኦሮሞ ሴት ትግራይ ብትሆን ግን አትችልም። ለምን እንደሆነ ታውቃለህ ወይ? እኔም ትዕቢተኛ ነኝ፣ ኃይለኛ ነኝ። ለምንድን ነው እዚችኛዋ ላይ ትዕቢት የለህም? እዚችኛዋ ላይ ለምን ትዕቢት ይኖራል? ትዕቢት የሌለውማ እንዳየሽው ነው ያሳየች ነገር፣ እምነቱ ማክበሩ ምኑ አለ። ገባሽ? እነሱ በባህሪያቸው ምኑ ካለ ለምንድን ነው የምተብተው? ዮኒ ምን እንደሆነ ታውቃለህ? እነሱ ከኛ ለየት የሚያደርጋቸው ምን እንደሆነ ታውቃለህ? ክብር አላቸው፣ ሪስፔክት አለ፣ አስተዳደጋቸው ዲሲፕሊን አለ። በነገራችን ላይ ሴት ልጅን እንዴት መያዝ እንደሚችሉ ወንድንም እንደዛው እሷን ትልበታለች። ጎበዞች ናቸው። የእኛዎቹ ጋር ትንሽ ችግሩ ምንድን ነው? ፎር ሳም ሪዝን ጓ አለ በወንዱም በሴቱ መጫጫ፣ አለመተማመን፣ የመከራከር ፖይንት የማስጣል ወንዱም ሴቱም ፖይንት ነው የሚፈልገው። ለምን እንደሆነ አይገባኝ። ምንድን ነው ፖይንቱ የሚያስፈልገው? እኔ አሁን አንቺን እኔ ትክክል ነኝ ብዬ አንቺን እንደተሳሳተ ማሳመኑ ጥቅሙ ምን ላይ ነው? እኔ I want to be happy instead of I want to be right። አንዳንድ ሰው ትክክለኛ ሆኖ ደስተኛ ባይሆን ይመርጣል። አይገባኝም ብዙ። እኔ በጣም የምወደው ትክክለኛነትን አይደለም፣ ደስታዬን ነው የምመርጠው። ደስታሽን ከመረጥሽ ትክክሎን ሻሎንሽ it doesn't really matter። እንዴ ክርስቶስ እኮ ትክክለኛ ሆኖ ሰቅለውታል፣ ወስደው አልተመቻቸው። ገባሽ? አብዛኛው ዓለም ላይ ያሉ ነቢያቶችን ካየሽ ተቀጥቅጠው ተሰቃይተው ነው ያለቁ። ትክክሉ እነሱ ነበሩ፣ ግን ተቀጥቅጠው ተጠልተው ከዚህ ምድር ላይ የሄዱት እነሱ ናቸው። እነ ጳውሎስን ዘግዝቀው ሁላ ነው የሰቀሏቸው። እነ ዮሐንስ አንገቱን ነው የበጠሱት። እነ ሳምሶምን ቀጥቅጠው ነው የገደሏቸው።
እነ ዳንኤልን አንበሳ መንጋጋ ውስጥ ነው የከተቷቸው። ኦል ትክክለኛ የሚናገሩ ወይም ደግሞ ሀቀኛ የምታያቸው ሰዎች ትክክለኛ ኢንፎርሜሽን ያላቸው ተበልተው ነው ያለቁት። እቺ ምድር ያደመቀቻቸው ውሸታሞች። የምትጋፈጭው እውነት ሲኖርሽ ብቻ ነው። ያም ደግሞ ትገፊበታለች፣ ትጠይበታለች። they know you right they know you right። የምትሳደጂው እውነት ስላለች። አስመስሎ መኖርን የመሰለ ቀላል ነገር የለም፣ ግን ለአንዳንዶቹ አይሰጥም። አንቺ አሁን ላስመስል ትሞቻት አትችይም። አልተሰጠሽ፣ መሰጠት አለ። ለዚህ ነው ብዙ ሰው ጋር የምትጋጨው። ገባሽ? መሰጠት አለበት። ደግሞ አንዳንዳሉ ቀፍለው ምንም ሳያደርጉ ቀፍል አድርገው የሚኖሩ በደንብ አሉ፣ ያለ ምንም ሀሳብ። ከማንም ጋር መጋጨት አይፈልጉም። ስህተት መሆኑን እያወቁ ዝም፣ ምን መሆኑን ዝም። የነሱ ከጥቅማቸው ጋር እያያያዙ የሚሄዱ ብዙ ሰዎች። ስለዚህ ነው። ግን እኔ ምንድነው እየበሰልኩ ሲሄድ ነገሮችን ብዙ እየተውኩ መጣ። በፊት ጓ ነበርኩ፣ አንቺም እኔም እንደምታውቂው። በተለይ እኔ ይለያል እየተውኩት ፎዋት አልኩኝ። ሳስበው ለማን ብዬ ያ ሁላ መዳረግ ፎሁ ሙድ እያስኩ መኖር እየቻለ ሀገር ላይ ነው የምትለን። ሀገር ላይ በሀገር ጉዳይ ላይ ነው፣ በሀገርም ጉዳይ ሆነ በሌላውም ጉዳይ ላይ ምን አገብቶኝ ለማን ብዬ ነው የምቃጠለው? ለማን ብዬ ነው ቮይስ መሆኑ? ፎዋ ነው። በተወሰነ መልኩ የሴቶች ነገር ያሳዝነኛል። ኢትዮጵያ ላይ ሴት ልጅ ምንም አይነት መብት የላትም። እሱ ያደማኛል። ትልቁ ዓላማ እኔ ለህፃናትና ሴት ላይ ትክክለኛ ፍርድ መሰጠት ሲጀመር ኢትዮጵያ ደስታዬን አልችልም። ስለ ፖለቲካው ተገልብጦ ይለቅ አይመለከተኝ። ሴት ልጅና ህፃናት መደፈር በጣም ኢትዮጵያ ላይ መቆም ያለበት። በቃ ይሄ ነገር ቢቀየርልኝ ፖለቲካውን አልኩሽ ማንም ይምረው አይመለከትም። በነገራችን ላይ የሆነ ስለ ሴት ልጅ መደፈርና መገደል ስትል እኔ ባለሁበት ሀገር ላይ አሁን ትላንትና ወዲያ ነው አንዱ ነው የ16 ዓመት ልጅና ሚስቱን ገደለ እና አሁን ራሱንም አጠፋ። ዋው! በየጊዜው በሌላም ቦታ ላይ አለ እንደዚህ አይነት ገባች ነገሮች ማለት ነው። እና በተለይ ባልና በሚስት ያሉትን ነገሮች መፍትሄ የማታገኝላቸው በብዛት መፍትሄ አይገኝበት። ምክንያቱም ብዙ እንትን ያሉ ናቸው፣ ብዙ የታሹ ናቸው ቤት ውስጥ ምናምን። ግን ባለቤቶቹ ናቸው የሚያውቁት እንደዚህ አይነት ነገር እና ለሴቶቹ መታገል ሳይሆን መምከር ነው ያለብን። እኔ አሁን ባንት እንትን ባልልም ከድሮ ጀምሮ ተሰማኝ እንደሆነ ለሴቶች በጣም ብዙ ነገር ትነግራቸዋለህ እና ግን የኛ ልጆች ብቻ ሳይሆኑ በአጠቃላይ ፍቅር የሚባለው ነገር ያው ይሸፍናል። የእሱ ላይ ነው ጥንቃቄ። ምንድነው አሁን ለእኔ ፔጆች የምነግራቸው ብዙ ጊዜ ለሴቶቹ መጀመሪያ ጓደኛውን ወቂ፣ ከማን ጋር ነው የሚውለው? ትክክለኛ መገለጫው የእሱ ጓደኞች ናቸው። የአንድ ወንድ የአንድ ሴትን መገለጫዋ የምትውላቸው ሰዎች ውሏ ከማን ጋር ነው የምትውለው? ከማን ጋር ነው ፈታ የምትለው? ውሏ የምታደርገው ምንድን ነው ብሎ የማይጠይቅ ሰው ይጎዳል። በኃይለኛ ወንዱም ይጎዳል፣ ሴቷም ትጎዳለች። አበሻ ይሄ ነው ችግር። ያንን ሰው ብቻ የሚለውን ይሰማና ከማን ጋር ነው የሚውለው ምንድን ነው የሚያደርገው ላይ ይረሷል። ምክንያቱም አብዛኛው ወንዶች የመጀመሪያው ምርጫ ቅስቀሳችን ከማንም አይችልንም። ምርጫ ቅስቀሳ እንደ ወንድ ልጅ የሚያክለው የለም። በቃ መንፈስ ነው የምንሆነው፣ ቅዱሳን ነው የምንሆነው። we are amazing. The first 3 months we are amazing. ማንም አያክልም። ደን ከዳቦ ቤት በኋላ ነው ነገሮች የሚቀየሩት። ከዳቦ ቤት በኋላ ነገሮች እውነተኛ ከለሩ እየመጣ ይሄዳል። ገባሽ? በአንድ ስልክ ገና ሳትደውይ 90 ጊዜ የሚደውለው ስልኩን መርሳት ይጀምራል። አንቺ ቢዚ ነኝ እኮ ይልሽ። ቢዚ ሆኖ የማያውቀው ሰውዬ 24/7 ሲያወራሽ የነበረው
እንዴ አንቺ ልስራበት እንጂ ምን እያረግሽ ነው ብሎ ማቆም ይጀምራል። ከዳቦ ቤት በኋላ ነው ይሄ ነገር የሚመጣው ነው። ብዙ ጊዜ ሴቶች አታስተውሉትም። አንዴ ትቀረቀሩበታላችሁ እዛ ፎንቃ የሚባለው ደረጃ ላይ። ከዛ ለመውጣት ግን ይከብዳችኋል። ገባሽ? ለማስተካከል ነው የምትሄዱት። ብዙ ጊዜ ከገባችሁበት በኋላ ለሚፌክስም የበፊቱ እንዲመጣ ያቺ የ3 ወሯ እንድትመጣ ተፍ ነው የምትሉትና ብዙ ጊዜ የምትሸወዱ ነገር አለ። ሌላው ለናይስ ወንዶችም ነው የማወራው። ናይስ ወንድ ደግሞ የምትጫወትበት ሴት ነው የምትመጣ። ግን እኮ መጀመሪያ ታይም ላይ እንደዚህ ከሆነ እኮ ለምንድነው ማየት የሚሳነ? ማየት ከተሳነ ለምንድነው መውጣት የሚሳነ? ከዛ ውስጥ መውጣት የሚሳነው ለምን መሰለሽ? አሁን ለምሳሌ በወንዶች ታሪክ 2 ሰው አለ። 2 ነን እኛ። ዘለቀ ባንጀቴ አለ፣ ልብ አለ። የተለያዩ ናቸው። ምንም ግንኙነት የለውም። እኔ አሁን የሚያምር ቁመና ያላት ስትመጣ ዘለቀ ባንጀቴ ሰላም በልልኝ ነው የሚለው። የኛ የወንዶች ትክክለኛ ነገር ነው። ምን ማንንም የምታምር ሴት እንዲያይተን እብድቱን ቀውስቱን ምናምን አናይ። በቃ ሂድባት ነው የሚልሽ መጥቶ። ከዛ የልብሽ ወይም የጭንቅላትሽ ማንነት ይወስነዋል። የሴቶች እንደዛ የለም። የሴቶች ከተረዳሽው ካወቅሽው ምን ካልሽው በኋላ የምትወስኘው ደን ያንን ዲሳይድ አድርገሽ ካልኩሌት አድርገሽ አስበሽበት ስለምትገቢ ለመውጣት ትቸገሪያለሽ። ይሄኛው ላፍ አድርጎ ነው የሚሄደው። አየሽ ልዩነቱ። በሴቱ እንደ ወንዱ ለመተው በደንብ አባብሎ ቃላቶቹን ሰምተሽ ትሪትመንቱን አይተሽ ልነጥፍልሽ ባናቴ ልተከልልሽ የተባለው ስንት ታሪክ ታይቶ ከአንቺ የተለየ ሴት እዚህ ምድር ላይ መቼትና የተፈጠርሽ እስከዛሬ የት ነበርሽ ምናምን ብዙ ብቻ ዋት ያለን የምንላቸው። ከዛ በኋላ ግን ዋንስ እንትን ካልሽ በኋላ ፍቅሩ ውስጥ ከገባሽ በኋላ ከዛ ነገር ለመውጣት ገብተሻላ። ገባሽ? ልብሽን ሰጠሻላ። ልብሽ ከተሰጠ በኋላ ከዛ ነገር ለመውጣት መፈራገጥ በጣም ትቸግራላችሁ። ለዛ ነው የሴትና ወንድ የሚለኝ ከመሞቱ ይኸውልህ ምን አለ ቀላል ነው ብዬ ነው የምለው። በነገራችን ላይ ለሴቶቹንም አድቫይስ ማድረግ አንድ ማሰብ ያለብሽ ምንድነው፣ አንቺ በምትሰጪው መቀበል አልቻልሽም፣ ክብር አላገኘሽም። እኔ የምጠቀማቸው ሁሉ ጊዜ የሆነ ሰው እንደዚህ አይነት ነገር ካጋጠመኝ ጥሩ ነገሩን አላስብም። የሰደበኝ ያላከበረኝ ያዋረደኝ ሁሌ ወደ ጭንቅላቴ በመጣው እንድጠላው የሚያደርገኝ እንድጠላው ባያደርገኝ ክብሬ እና ደህንነቴን ስለምፈልግ እንድርቃ ያደርገኛል። እስከነ ፍቅሩ መሄድ ይችላለሁ እኔ ማለት ነው። ምክንያቱም ክብሬን አስቀድማለሁ፣ ህይወቴን አስቀድማለሁ። ለዚህም ነው ከአንድ 2 ጊዜ እኔ ከሞት ያመለጥኩት። ይሁን 2 ጊዜ ነው ያመለጥኩት። ከልጆች አባት ነግሬሃለሁ፣ ትዝ ይላል ድሮ አስታውሳለሁ። የልጆች አባት ቤንዚን ነው እንደዚህ ያፈሰሰብኝ ነግሬሃለሁ፣ ትዝ ይልህ እንደሆነ። ምን አቃጥለሽው ነው? ምን አድርገሽው ነው? ምንም አላቃጠልኩትም። ቅድም ሌላ ታርክልሽ ማለት አልፈልግም። የኔ ሁሉ ጊዜ ችግሬ ምንድን ነው? አልፈልግም። ለዚያም እኮ ናትን ይዤው እኮ ናት የዛኔ 11 ወር 12 ወር እንዲህ ከመኪና ውስጥ አምጥቶ ቤንዚን እንዲህ ነው በቃ ያፈሰሰ። አንድ እሱ ነው እና ሁሉ ጊዜ ወንድን የምፈራው ለዛ ነው። በቃ አገኛ እንትኑም የለኝም። ሁሉ ጊዜ ምንድነው ለመውጣት ነው ጥረት፣ በጣም ለመውጣት ምንድነው የማስበው ያንን ነገር ነው የማስበው። በቃ ከዛ ሰውዬ ጋር አሁን ለምሳሌ አሁን እንደዛ ካልሽ በአበሻ ምናልባት እንደዛ አይነት ችግሮች ካሉ ከሌሎች ዜጎች ጋርስ እንዴት ነሽ? እንዴት ደስ እንደሚል ደስተኛ ከሆንሽ እነሱ ጋር ነው መሆን ያለብሽ። እኔ ከነሱ ጋር ነኝ። ተሳስቼ እኮ ነው ለሁለተኛ ግንኙነት ስህተት እኮ ነው ያኮ ታስቦበት አለ። ኦኬ አይ እንደዛ ከሆነ ጥሩ ወደሚመችሽ ነው መሆን ያለበት። እኔ ለማናችሁ ምለው የሌላም ዜጋ ይሁን የምን ዜጋ ይሁን እናንተ መደሰት አለባችሁ። ለዚህ ነው እኔ አሁን ከሚስቴ ጋር with my wife I'm very happy። ለምን መሰለህ ግልጽ ናቸው። እውነቱን እንናገረው። ነጭ ማምለክ አይደለም ወይ ጥቁር ማምለክ አይደለም። ጥቁርም ሆነ ነጭ ትንሽ የሰለጠነ ሀገር ላይ እኔ አበሻም ሆነ እንደዛ ብትሆንልኝ ደስታዬን አልችልም። በጣም ለምሳሌ የሆነ ነገር ስትነጋገር ከነሱ ጋር ተጫዋጫ አትነጋገር። ጨዋታን አይፈልጉም። አይ ዲስከሽን ነው። ከዛ ላይ ደግሞ የሚያስፈልግህን ነገር የሚያስፈልጋቸውን ነገር እነሱ ራሳቸው ያስተምሩሃል፣ ቀድሞ ያስተምሩሃል። ባታኛው ከነሱ ብዙ ነገር ማሰብ፣ መተሳሰብ፣ ገባ መነጋገር
ከዛ በኋላ እምቢ መባልን እምቢ ካሉ እምቢ ነው፣ እሺም ካሉ እሺ ነው አይደል? ከዛ ላይ ድብቅ የሚባል ነገር ራሱ የላቸውም። እሱን ነው ደስ የሚለኝ። እኔም ደግሞ ግልጽ ያደረገኝ አይ ቲንክ ከሚስቴ ጋር ሚስቴ ትመስለኛለች። በጣም ግልጽ ሰው ናት። ግልጽ እንደገና ደግሞ ቬሪ ቶትፉል። ለነገሩ አበሻም ሴት በጣም ቶትፉል ናት። ለምትወደው ወንድ ሟች ናት። በሱ አምናለሁ። ለምትወደው ወንድ አበሻ ሴት በጣም ወርቅ ናት። አልዋሽም። በዚህ እኛ ኢትዮጵያኖች ያልገባን ነገር አለ። ወርቅ ናቸው። ለምትወዱት ወንድ አበሻ ሴት በጣም ወርቅ ናት። ግን ያው ኃይለኝነቱ እንዳለው ነው ማለት ነው። አይደለም እሱ ብቻ ነው ኃይለኝነቱን ትችሉታላችሁ። እሱ ብቻ አይደለም። ምን ባህሪ ያለብን? እኔ እንኳን እንደዚህ አይነት ነገር የለብኝም። ምን ባህሪ ያለብን? የሆነ ነገር ስለሰጠን ወይ ጥሩ ምግብ ስለሰራ ፍቅር የሰጠን ይመስለናል። ፍቅርንም ያገኘን ይመስለናል። የሆነ ነገር ስለሰጠን ወይ መኪና ስለገዛልን ፍቅር ያገኘን አይደለም። እኔ በዛ ላም ልንገርሻ፣ እሱ ለምን ሆነ መሰለሽ? በእኛ አስተዳደግ በቤተሰብ ማለት ነው አንዳችንም እንወዳለን ግንባርን ተስመን ታቅፈን አላደግም። ዊነቨር ገባሽ? የሆነ ነገር ነው የሚገዙልን። ካየሽ ቤተሰብ ለአመት ባልም ሆነ ለሆነ ጊዜ የሆነ ነገር ይደረግልሻል እንጂ ጂጂዬ የምወድሽ ልጄ ኑሪልኝ ብለሽ ተፈቅረሽ ግንባርሽ ተስሞ ምናምን ብዙ ጊዜ አላደግም። ዊድና አላየንም። ፋሚሊ እንደዛ ተሳስመው ምን ተባብለው ያደገበት ማህበረሰብ ስለሌለን ያቺን ነገር ለመናገር ይተናነቀናል፣ በወንዶቹም በሴቶቹ። ያደግሽ አሁን እዚህ ያደጉበት ነው። እኔ አሁን ለምሳሌ ልጄ ሲተኛ ነግሬው አላቪው ብየሆን ሚስቴን ስተኛ ማየን ስተኛ ስንወጣ ስንገባ ተባብለን ከነሱ ጋር ስለሆንኩኝ ከዚህ ሀገር ሰው ጋር ስለሆነች አበሻ ብትሆን ይቅርታ እንደዛ እንነጋገራለን ወይ ልጆቻችንን። አሁን ተጀምሯል። አሁን ይላል አበሻ ልጁ ግን ስላላደግንበት ያንን ነገር ለማምጣት እኔ አሁን ከነዚህ ጋር ባልሆን አላውቅም ላልል ይችል ይሆናል። የኖርን በቃ የሆነች ነገር ማድረግ ብቻ ፍቅራችንን የገለጸን ይመስለናል። እኛ ግን ወርዱን እንጠቀማለን። ገባሽ? ለዛ ነው በአበሻ አሁን ግን ተጀምሯል። ልጆቻቸውን በጣም ሲወዱ ለባሎቻቸው አይሉም እንጂ ለልጆቻቸው እናቶች፣ የአበሻ እናቶች ለልጆቻቸው ይላል። ባላቸው ካለ ምን አስበህ ነው ዛሬ የታባ ልትሄድ አሰብክ ነው የሚባለው። አፈቅርሻለሁ ሚስቴ ብሎ ስሟን ጸብጸብ ነው የሚላት። ምን አስበህ ነው ዛሬ? እሺ በተግባር ስለምን አታሳዩም? ተግባር ስልክ እቃ በመግዛት ነገር ሳይሆን አትሊስት በአመለካከት ሳትናገር እኮ እንደዚህ የምታሳያቸው ነገሮች እኮ በቂ እኮ መግለጫ ነው እኮ ለመውደድ። ለምሳሌ አሁን ከቤተሰብ ጋር ታወራለህ። ለምሳሌ ከእህት ከወንድም ጋር ስታወራ እህት እንዴት ናት፣ ባለቤት እንዴት ናት ወይ እንደምናት ስትል ለምን ለእሷ እንኳን አታወራላት? ለቤተሰብ ማለት ነው። እኮ እንደዚህ ናት፣ ጥሩ ሰው ናት፣ እንደዚህ ናት፣ እንደምትወዳት እንደምታከብራት ወይ ደግሞ እሷ እኮ በዚህ መልኩ እኮ ታግዘኛል ስለምን በተለያየ ነገር እኮ መግለጽ ይቻላል። እሱ የምኑ መሰለች፣ በተለይ ወንዶች ባሎች በተለይ የሚስቶቻችሁን እንድትከበርላችሁ እንድትወደድላችሁ ከፈለጋችሁ እናንተ አንቺ እንዳልሽው ለቤተሰብ መልካም የእሷን መልካምነት ብቻ መናገር ነው ያለባችሁ። ቤዝዶን ዩ ነው የሚወዷት የሚጠሏት አንተ በምታወራው ወሬ። ምክንያቱም እንዲያርጋኛለች ብለህ ከተናገርክ ገስዋት አንተ ሚስት ስለሆነች ያንን ነገር ልትረሳው ትችላለህ። ቤተሰብ ግን አይረሳው። እንዲያርጋኛለች ብለህ ዝም ብለህ ከቀባጠርክ እንዲሆን ያለው ብለህ ለቤተሰብ የምትናገር ከሆነ ቤዝዶን ዩ ነው አንተ በተናገርከው ነው የሚያውቋት እንጂ አያውቋትም። ከነ መፈጠረው አያውቋትም። እና በተለይ የባል ቤተሰቦች ለእናት ለእህት ነገርካት ማለት አንቀርቅባችሁ ድፉልኝ ማለት እሱ ብቻ አይደለም። በዛ ነው ብዙ ጊዜ ችግር የሚፈጠረው። ጋር ስትሆን ራሱ አሁን ቤተሰብ ጋር ትሄዳለህ አይደል? የሆነ አጋጣሚ ደርሶ ስልክ ትደውላለህ፣ አይነሳም። አንድ ቤተሰብ ጋር ስትሆን፣ ሁለተኛ ነገር በሆነ ቢሆን ብቻ አክሲደንት ይኖራል። ትደውል ወጥቶ የሚያናገር ቤተሰብ ከዛ ጋር ታንቀ አየህ፣ የእነሱ ጭላቻ አንተ ደግፈዋል ማለት ነው፣ ሰፖርት አድርገዋል ማለት ነው። እነሱ ለሚስት በቃ ጓደኛ ጋር ሁን፣ ከጓደኞቹ ማለት ቁጭ ብለሽ ሻይ እየጠጣህ ነው አይደለም? አትሊስት ወይ የሆነ ታክሲ ወይ የሆነ ነገር አምሽተህ ወይ የሆነ ነገር ብቻ ትደውላለህ። አንድ ጊዜ ወጥቼ ላናግር እዛ ጋር
ለሚስት ያለውን ጥላቻ ወይ ለጓደኛ ያለውን ጥላቻ ጓደኞች ያላቸውን አስተያየት ሰፖርት አድርጋ መውደድ እውነት የምታፈቅራት ከሆነ ያችን ሴት ባትገልጽላት እንኳን የሚመጣባትን አደጋ በመከላከል ቆመ መታገል አለብን። እኔ አሁን ለምሳሌ እግዚአብሔር በሚያውቀው ጓደኞቼው ላይ ያገኘኋቸውና ሻይ ቡና ያልናቸው ስልክ ሳውራት ሚስቴን መጠየቅ ትችላለች። እስማ ዮኒ ታስቀናላችሁ ነው የሚሉት። እመቤቴ መሰከረኝ። ስልክ ስናወራ እናወራለን። ከዛ አይ ላቭ ዩ ምናምን ተባብለው ነው የሚዘጋው። ኦልዌይስ ማንም ይኖር ማለት እነዚህም ታስታውቃለህ። በነገራችን ላይ እዚህ ላይ ራሱ ስታወራት ኮንሰማል ስታናገራት አንድ እንኳን የምትቀረቀርም አይደለም እና ምንድነው እሷም ያላት ነገር በጣም ለእኔ ገብቶሻል። ባልሽን ከተንከባከብሽው እሱም ይንከባከባል። ሚስትን ከተንከባከብሽ ባል ይንከባከባል። እንደዚህ ነው መሆን ያለበት። ለምን ቲም ወርክ ነው። እኔ ለእሷ ማሰብ እሷ ለእኔ። አሁን ለእኔ ቤት ስደውል ለማየም ስደውል ለእህቴም ለወንድሞቼ እግዚአብሔር ምስክሬ ክርስተል እንዴት ናት ነው የሚሉ ገባ። አማንዬ እንዴት ነው ማዬ እንዴት ናት ብለው ነው የሚጠይቁ። የሚጀምሩት እንኳን ከሚስቴ ነው። ለምን እኔ የነገርኳቸው እኔ የሰጠዋት ቦታን ስለሚያውቁ ክርስተል እንዴት ነች ነው የሚሉት ቀድሞ። ስለዚህ እንደዛ የሚያደርገው የእኔ ማንነት እኔ ለእሷ የምሰጠው ክብር ነው። ብዙዎቹ ምንድን ነው እንዴ መጽሐፍ ቅዱስ የሚላል እኮ ንግስት ናት ንግስት ናት አከተመ። ምንም የምፍቀው ነገር የለም። ስለዚህ ያንን ነገር ማድረግ ከተቻለ ከባድ ነው ብዬ አላስብም። ማድረግ ይቻላል ከታሰበ። ሶሻል ሚዲያው ካላወዛገበው ፒፕሉ የሚወዛገበው ምንድን ነው? ሶሻል ሚዲያ ላይ ላይክስ ይበዛላት ወይም ላይክስ ይበዛለት ከሚስቱ ወይ ከባል ሲለያይ ሌላ የሚያገኝ ይመስለዋል። ሰው የሚሸወደው ለዛ ነው። አበሻ በተለይ የሚሸወደው ትንሽ መታወቅ ቤቱን አፍርሶ ቁጭ ነው የሚለው። አሁን ለምሳሌ በቢኒያም ቦክሰኛው ማየት ትችላለች። ቢኒያም ቦክሰኛው ሀይ ተባለ መጣ፣ በትንትኑን አውጥቶ ብቻውን ቀረ። የማይጠቅም ነገር ገባሽ? እዛ ሄደ ባዶውን ቀረ። ፍምስና አንዳንዴ ቁጭ ብሎ ተረጋግቶ ማየት አለበት። ምን ይባላል መሰለኝ እና ዘነዘና ይሆናል ይባላል። ዝና ከዛ በኋላ እንደ ዘነዘና ሊወቅ ራስን ወቅቶ ነው ታቸው። ዝናን በጣም መጠንቀቅ አለ። በተለይ ቤተሰብን ፋሚሊን የማይነካ ቢሆን ጥሩ ነው። ኦኬ ፖለቲካና እነሱ ይለያያል። አሁን እኛ በነገራችን ላይ የኛ ይለያል። የኛ ዝና የጠላትም የወዳጅ ነው፣ የደጋፊም የተቃዋሚ ነው፣ ህይወቱንም ያስከፍላል አይደለም ቤተሰብን። ግን በሌላ መልኩ የሚመጡ አሉ ሚዲያ ላይ ገባ ሞዴል። አሁን ለምሳሌ ትልልቆቹን ነው የማየው ደስ የሚል። አሁን እነ ቴዲ አፍሮን ስታይ እንትና በጣም ወዳጄ ነው። ጎሳዬ ተስፋዬና ገኒ ልክ ሳወራ ገኒ ያለች ሆን ይለኛል። እመቤቴን ነው የምልሽ። ዮኒ ገኒ ያለች ዮኒን አውሪ ይላታል ስናወራ ማለት በጣም እንዲህ ነን። እነ ታደለ ሮባ ከነ ሚስቱ እንደዚህ የሚሉት አለ። ባል ያለ ሚስት ያለች ምናምን የሚሉ ሰዎች ደስ ብሎች ነው የምታወራቸው። በቃ ክብሩ የሚኖርሽ አልገባሽ? እንደዚህ አይነት ትልቅ ስም ያላቸው አርቲስቶች፣ ሴቶች የሚወድቁላቸው አርቲስቶች ተረጋግተው መኖር ይጀምራሉ። ገባሽ? እውቅና የማይሸጉዳቸው ሰዎች አሉ። አንዳንዱ ግን ትንሽ ሲታወቅ ገደል ይዞት የሚገባ ብዙ አበሻ አለ። ትንሽ እውቅና ገደል። ሌላው የፌክ ሶሻል ሚዲያ ላይ የሚታዩ አለ። አሁን ለምሳሌ እኔ ለመክራት የምፈልገው ኤልዳና የምትባል ከነባሏ የምትገባ ከካናዳ አለች። ሰክረው ነው የሚገቡት። ሰው እንዳይመስላችሁ ይሄ አውሬ አቃጥሎ ሊደፋኝ ነው። እሷም ቀምቀማ እሱም ቀምቅሞ ይገባል። ደግሞ ሲበርድላቸው ቅምቀማው ጠዋት ላይ ቸርች ልንሄድ ነው እንዴት ነው እናምራለን ልብሳችን ምናምን ብለው ደግሞ ይመጣሉ። ቀልቤ ግፍፍ ነው የሚለው ፎወ ሊገለኝ ሊበላኝ አላስቀምጥ ያለኝ ምናምን ቀውጢ ነው የምታደርገው። እሱም እንደዛው። ከዛ ደግሞ ይመጡና ቸርች ልንሄድ ነው ይሁን ምናምን ቤቴ ድረስ። እኔ አንድ ቀን ሶሻል ሚዲያ ላይ ከሚስቴ ጋር ዲስሪስፔክት ስንደራረግ ወይም የሆነ ነገር አንድ ቀን ሰምታችሁን አታውቁም። ለምን? ክብር ይቀድምብኛል። እኔ ሞቴን እመርጣለሁ። እሷም በክብሯ እንድትደራደር አልፈልግም። ነግሬያታለሁ። በክብርሽ እንዳትደራደሪ፣ በክብሬ አልደራደር።
ክብርን የመሰለ ወርቅ ነገር የለም። ከክብር ሌላ ምንም የለንማ። ዊዶን ጋነትን ያው ገባሽ? በዛ አንድም ቀን ይኸው you can see 18 years አንድ ቀን ዮኒ ማኛ ዲስ አድርጎ ሚስቱን አይታችኋል። ያስታውቃል እኮ ማለት ቤት ውስጥ ሆነ እንኳን አንድ ቀን የሆነ መጥፎ ነገር ተናገራ ወይ ጮሃ ድምጿ ተሰምቶ ምናምን የሆነ ሀፕን እንኳን አላረገም። ስቲል ነው እንግዲህ እሱ ነው ገባ እንዲህ ነው ማለት በሌላ ነገር ሊሉ ይችላሉ። በዛ ነገር ላይ ግን እንዲያውም እኔ ስንት ጊዜ እንዲያውም በወጣ ቁጥር ተለያየ እንዴ እንላለን። ምክንያቱም ቀላል ይላሉ እኔ ያለው እንጂ በቃ ማለት ከምሰማው ተለያየ እንደዚህ ወጥቶ አሁን ባለፈው ራሱ ምንድን ነው ተለያየ ነው ምናምን ሲሉ አሁን ቤት መተሰያ እንታስ ምን ይሉ ይሆናል ማለት አንዴ ተሳሳታለሁ ሁሉ ጊዜ ሰው እኔ የሚያስቀኝ እኮ ለምን መሰለኝ አበሻ 3 ወር 6 ወር ኢትዮጵያ ደርሶ ሲመጣ ሚስቱን ጥሎ ማን ምን ተናግሮ ያውቃል? እኔ እኮ ግራ የሚገባው ያ ዮኒ ማኛ ትንሽ ቅመም ስለሆነች ነው እንጂ እኔ ብዙ ሰዎች አሉ 6 ወር 3 ወር ሌላ ቦታ ሄደው ሲመጡ ምን ዮኒ ማኛ ከቤቱ ውጭ መኪና ላይ ቪዲዮ በሰራ ከሚስቱ ተጣልቷል ይባላል። እኔ ግራ ቢገባኝ እሱ ነው። የሆነ ቦታ ብትሄድ ደግሞ አሁንማ በቃ የሆነ እውነትም ይመስላል። በነገራችን ላይ ገባ ያስቁኛል አብዛኛው ሰው ያቱ ደግሞ ምኑ ጋር በምን ግን በነገራችን ላይ ያንተ የፋሚሊ ጉዳይ በጣም ፕራይቬት ነው። ማግኘት አይቻልም። ጥሩነቱ ለምን መሰለሽ ማድረግ ያለብሽ ለምን መሰለሽ ምንድነው ጥቅሙ? ሶሻል ሚዲያ ላይ ይዤው ብመጣ አይኔ የበዛበት ነገር አቢያነስ ብቻ አመጣ ነበር። ግን ሶሻል ሚዲያውን አየ ልክ ሳየው ምን ሆነ እየተበላሸ ሲሄድ ሳይ አሁን ማየን ሚስቴን አላሳየም። ሴቶች ናቸው ሴቶችን ነው ብዙ ጊዜ አታክ ሲያደርጉ የምታየው አይቻልም። ሴቶች ልጆችን ነው መጥተው አታክ የሚያደርጉት ብዙ ጊዜ ካየሽ ገባሽ? ወንዶችን አይደለም። አማንዬን ያደርጉ ፎር ሳም ሪዝን ሴቶቹ ላይ አቃቂር ያወጣል ሴት ሲሆኑ አም ሶሪ ቱ ሴይ ዳት ሴቶች ብዙ ጊዜ አቃቂር ይወጣላቸው። ኧረ ልጅ ወንድ ልጅ ላይ እኔ ወንዱ ልጇ አንዳንዱ ተራ ሰው ነው ለነሱ ቦታ ብለዋል ማለት ብለዋል ቆሻሻ ነገር ብለዋል። እኔ ናቲ እንዲያውም በጣም ኳይት ነው እንደ የአማንዬ ባህሪ ነው ያለው። ናቲ በጣም ዝምተኛ ልጅ የሚናገርም ልጅ አይደለም እና ዝምታው ሰው ላይ የሚደርስ አይደለም። የሶሻል ሚዲያ ሰው ጎትተው አምጥተው ተራሱ ስጠኝ ስለው እንደዚህ ነገር ብሎ እና ገባሽ? አንዳንዴ እንደዚህ አለ። ግን ለዛም ነው አየውና አማንዬ ምናልባት አልፎ አልፎ ስለሚመጣም ልጅም ስለሆነ ያው ትንሽ በተወሰነ መልኩ እንትን አላቸው እንጂ ሴቶቹ ላይ የሚመጣው ነገር ጥሩ ስለማይሆን ደግሞ ማያየ ቲኔጀር ስለሆነች እሷን ማምጣት አልፈልግም። አልፎ አልፎ አመጣት ነበር። አሁን ግን ሙሉ ለሙሉ አቁሜያለሁ። የሚወዷቸው ልጆቼን በጣም ብዙ ሰው አለ፣ ግን መጥፎዎቹም ደግሞ አለ፣ ክፉዎቹ አሉ። ከአንቺ ጋር መነጋገር አቅም ሲያቅታቸው ሮጠው ልጆች